ከለከልኳት ምግብ እንዳበላ ውሃም እንዳጠጣ ምናምን አሉ። ከዛ የዛን ሰዓት በጣም ነው ስል ከፋኝ ውስጥ ሲከፋው ደግሞ በጣም ፏግቼ ነበርና ደስታዬ ሲሸሽ ከዛ ደግሞ እህቶቼን የባሰ ሳያቸው በአመት ባልቀን እዛ መግባቴን ምናምን ሳይ በቃ ምተርፍ አልመሰለኝም ነበርና በጣም ነበር የደነገጥኩት። እነሱም በጣም ውስጣቸው ተነክቶ ነበር። እንባቸውን መቆጣጠር አቅቷቸው ራሱ አላወሩኝም ነበርና በመከራ ጽና በፈተና ጽና በቃ በሰዓቱ ማንም ትተርፋለች ምናምን ያለ ሰው አልነበር እና እህቴ ሰሚነሽ ኪዳነ ምህረት ሄደች። እምነቷንና ጸበሏን ይዛልኝ መጣች። ትልቁና ትንሹ አንጀቴ በጣም ቆስሎ ስለነበረ ሰርጀሪ ይሰራሉ። ያቆሰለው ካንሰሩ ነው ወይስ ሌላ ኢንፌክሽን ሳይታወቅ በጣም ጎርቶኛል። ለዛ ሰርጀሪ ይሰራ ምናምን እያሉ ሳለ ዶክተሮቹ ምግብ እንዳበላ ውሃ እንዳጠጣ ወደ ሳምባዋ ይሄዳል፣ ሳምባዋ ውሃ ይቋጥርና እንትን ይላል ብለዋል። ከዛ ግን እንደዛም ሆኖ እናቴ የሰሚነሽን አንድ ማንኪያ ማርና ጸበል ትሰጠኝ ነበር ጧት። ከዛ 3 ቀን ከወሰድኩኝ በኋላ ካይሲ ወጣሁኝ እና አትራሳውንድ ትታይ ተባለ። አትራሳውንድ ታየ። ከዛ አትራሳውንዱ ሲታይ እየዳነ ነው፣ ትንሽ ብቻ ነው ያለው ማለት ነው ቁስለቱ። ሰሚነሽ ኪዳነ ምህረት በጣም ተአምር ነው ስል ወደ ሳምቦ ይሄዳል ምናምን እያሉ እናቴ እምነቷ ራሱ መስጠቷ ራሱ እንኳንም ሰጠችኝ ያልኩት። እስካሁን ደስ የሚገርመኝ ነገር የእናቴ ጽናት። ምክንያቱም አተርፍም ከተባለ አንዳንድ ሰው ይፈርምና በቃ እዛው ቤቷ እንትን ትበል ብሎ ፈርሙ ይወጣል። ሕክምናውን አቋርጫለሁ ብሎ ከዛ እንደዛ ለማድረጓ ራሱ በጣም ትልቅ ነገር ነው። እንደዛ ብታደርግ ኖሮ እስካሁን ድረስ አሁን አንተ እኔ ቆሜ ላወራህ አልችልም ነበር። ልክ ነው። እግዚአብሔር ይመስገን። እሺ ከዛ በቃ ቦልማሮ ይሰራላት ተባለና ቦልማሮ ተሰራልኝ። ከዛ ያ የመቅኔው ምርመራ ማለት ነው አማርኛ ይመለስ ተሰራና አሁን እዚሁ ከዛ ጀምሮ እስካሁን ኬሞ እየወሰድሽ ነው? 3 ሳይክል እንደሱ አይነት 6000 ዶ 3 ሳይክል ጨረስኩ ማለት ነው እስካሁን ድረስ። ኢንፌክሽን ገጥሞሽ ያውቃል በዚህ ሂደት ውስጥ? በጣም እኔ ከኬሞ በላይ በጣም የጎዳኝ ኢንፌክሽን ነው። እንዴት? አፍ መቁሰል፣ ምላስ መቁሰል ከላይ የሚታይ ማለት ነው። ውስጥ ደግሞ በአልትራሳውንድ ምናምን የአንጀት ቁስለት ምናምን ፈንገስ። እሺ ምን ላይ ነሽ አሁን ታዲያ? በኬሞቴራፒውም ሊሆን ይችላል። ምኑ ጋር ነሽ አሁን? ይሄ ከፊንጢጤና ከማህፀኔ ባህል የሆነ ቁስል ወጥቶ እሱን እያከሙት ነው በኢንፌክሽን መድኃኒት። ኬሞቴራፒውስ? ኬሞቴራፒው እየጨረስሽ ነው? መሀል ላይ ነሽ? ገና ነሽ? ትራንስፕላንት ያስፈልገኛል። የምን ትራንስፕላንት? የመቅኔ ቅየራ ማለት ነው። መቅኔ ማለት ደም የሚያመርተው ነው የሰውነታችን ክፍል። አንቺ የመቅኔ ንቅለ ተከላ ማድረግ አለብሽ ብለዋል ዶክተሮች?